تعبدون من በጣም ከባድ ነገር ምን እንደሆነ ታውቃለህ? መድኃኒት ተከታትለ መጠቀም። ይህ በዚህ ሰዓት መረጃኛው አሁን ቤት ባለ ወላሂ አላርም ወይም እንትን ብለህ እዚህ ያስታወስኩት ራሱ በቃ እንዳለ አሁን 2 ጊዜ ሕክምና አደረግኩኝ። አንድ ጊዜ ኢትዮጵያ ባለፈው እንዳልኩኝ ለዚህ ኬዝ። ከዚያ በፊት ደግሞ የሆነ ሙስተሽፈል ኢራን ያለው እዛ ዱባይ እዛ አድርጌ ነበር። ሁለቱም እንዳለ ከኒዳ እንደዛ ከሆነ እኮ ትርጉም የለውም። አሁንም ዝም ብሎ ነው። እቺ ትንሽዬ ናት። የአሁኗ የሰጠኝ ቀላለች። እቺ ከታተላታለሁ ውጤት እና ወቅት ተከታትለው እንትን ማለት ነው። ከዛ በኋላ ያን ነገር ካላስቻለ ያ ነገር አይጠቅምም። قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد قال لو أن لي بكم قوة أو آوي إلى ركن شديد. السلام عليكم. وعليكم السلام ورحمة الله وبركاته. ماشي. السلام عليكم. وعليكم السلام. وصول. السلام عليكم. سمعت؟ سمعنا. ጥያቄ ነበረኝ። ماشي. ጥያቄ አህባሽና ውሃብይ ምናምን የሚለው እንዴት ነው? ግልጽ አልሆንልኝ ብሎ ነው። አህባሽ ማለት ምን ማለት ነው? ماشي. أحباش مالت هي طائفة أسسها يندعو عبد الله الهربي وهو من بلد الهرم، وأسس هذه الجماعة على أصول الجهمية وعلى أصول المعتزلة وعلى أصول التكفير كذلك لمن خالفه في البدعة التي ابتدعها للناس. أحباش የሚባለው ጀማዓ ወይ አንጃ መስራቹ አብዱላህ አልሀረሪ ይባላል። ከሀረር ሰው ነው፣ ኢትዮጵያዊ ሰው። የእምነቱ መሰረት ምን ምን ናቸው ከተባለ የአላህ ስብሓነሁ ወተዓላ ስሞችንና ባህሪያቶችን ከፍጥረታት ባህሪ ጋር ይመሳሰላሉ በሚል የተሳሳተ ግንዛቤ የእርሱን ባህሪ የተጣመመ ትርጓሜ በመስጠት ወይም ደግሞ በማስተባበል ላይ የመሰረተው አንጃና ግሩፕ ነው። ለምሳሌ የአላህ ስብሓነሁ ወተዓላ ከአርሽ በላይ መሆኑ ቃል በቃል አላህ አርረሕማኑ ዐለል ዐርሽ እስተዋ ወይም ሱመ እስተዋ ዐለል ዐርሽ በሚል 7 ቦታ ላይ በቁርአን ላይ ተናግሮ ሳለ ማይ ከአርሽ በላይ አይደለም ብሎ በግልጽ ይናገራል እርሱና ተከታዮቹ። وهذا كفر صريح ግልጽ የሆነ ክህደት ነው። ይሄ መን ነፋ ሲፈተን ዋሂዳ ሳቢታ ሊላሂ ፊልኪታቢ ወሱና ፈሁወ ካፊር። በቁርአንና በሐዲስ ላይ የጸደቀን አንድን የአላህ ባህሪ የካደ እንዳያስተባብለ ደግሞ ይሄ ከእስላሞች ነው የሚሆነው። ይህ አንደኛው መንገድ ነው። هذا أصل من أصوله فيما يتعلق في باب الأسماء والصفات ስለ አላህ ስሞችና ባህሪያቶች በተያያዘ ይህ ነው እምነቱ ሳይሆን በዚህ መንገድ ላይ የነበሩ ማን ናቸው ከተባለ ቀደምቶቹ ጀህሚያዎች ናቸው። ጀህሚየት አልቁደማ عطلوا صفات الله عز وجل بحجة الفرار من التشبيه ከፍጥረታት ጋር ባህሪ ይመሳሰልብናል ብለው በመሸሽ የአላህን ባህሪ ወደ ማውገዝ ሄዱ። ማን ናቸው? ጀህሚዮች። ولذلك قال السلف رضوان الله عليهم عن الجهمية عطلوا أولا ثم شبهوا أولا ثم عطلوا ثانيا። ጀህሚዮች የአላህን ባህሪ ከፍጥረታት ባህሪ ጋር ይመሳሰልብናል ብለው መሳሰሉት በራሳቸው። ከዛ በኋላ ይሄማ ለፍጥረታት
يمسسل كونه يقبلون بلو ولا ما قصير. ولذلك وصفوا بالمعطلة أو سموا بالمعطلة. يا الله نبهري يرق وتزبروا يترون نبر بس لك وشاشر عند بيت እንዴት እንደሚያደርጉ ተመልከቱ። አላህ ለምሳሌ አደምን በእጆች የፈጠርኩት ይላል ቃል በቃል አይደል? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ አለ አላህ። በእጆቼ ለፈጠርኩት ከመስገድ ምንድን ነው የከለከለህ ብሎታል። እጆቼ ብሎ አላህ ቃል በቃል ራሱን ገልጿል። ጀህሚያዎች ምን አደረጉ? ስለነዚህ አንቀጾች እጆቼ የሚለው ፍጥረታቱም እጆች አላቸዋል። ተመልከቱ፣ አላህን ከፍጥረታቱ ጋር አመሳሰሉ። ስለዚህ የፈጣሪ ባህሪ ከፍጥረታት ጋር ተመሳስሎብናልና ሌላ ትርጉም እንስተው። ምን እንስተዋል? ቁዋ በሚለው እንተርጉመው። በቃ ኃይል በሚል አያቸው አይደል? ከዛ በኋላ ወደ ምን ሄዱ? ይሄ እጅ የሚለውን ሙሉ በሙሉ ሸምጥጠው ካሉ ዛሬ ላይ አህባሾች ያደረገው ያለት ይሄ ነው። ሌላቸው ጠይቋቸው፣ አላህ በእጆች የፈጠርኩት ይላል አደምን ምን ትላላቸው ብትሏቸው ልክ ጀህሚያዎች የተናገሮችን እናገሯቸዋል። ይሄ ከፍጥረታት ጋር ይመሳሰላል እጅ ብለን አንተረጉምም። ታዲያስ ኃይል ብለን ቁዋ ብለን ነው የምንተረጉመው ይላሉ። አያቸው አይደል? ስለዚህ የጀህሚያዎች መንገድ ነው። ለዚህ ነው ሼክ አልባኒ ረሒመሁላህ ተዓላ ምን አሉ? አልጀህሚያ ማነው አልአሕባሽ ሁሙል ሙዐጢላ አለ። አህባሾች ሙዐጢላ ናቸው እያለ ይናገራል ቃል በቃል። ሁሉንም ያለህን ባህሪያት በዚህ መልኩ ነው የሚረዱት። ከፍጥረታት ጋር ይመሳሰላል ይሏቸዋል። ያቸዋል ጠይቋቸው። ከዚያ በኋላ እሺ አላህ ያያል ብላችሁ ታምናላችሁ? ይሄ በላቸው። አዎ ያያል ይሏቸዋል። አንተ ታያለህ አታይም በሉት። አዎ አያለሁኝ ይላል። ስለዚህ ተመሳሰል እኮ ለምን ታያለህ ብለህ ታምናለህ? ባችሁ ትይዟቸዋላችሁ። አላህ ይሰማል ብለህ ታምናለህ ይበሉት። አዎ ይሰማል ይሏቸዋል። አንተስ ትሰማለህ ወይ? አዎ እሰማለሁ። ስለዚህ ተመሳሰል እኮ ለምን ይሰማል ብለህ ታጸድቃለህ በላቸው። አያችሁ እነሱ የሄዱበት መንገድ ከሄዱ እነዚህንም ራሱ ያስገዳቸዋል ማለት ነው። ይሄ ነው። ሁለተኛ ሲቀጥል ቁዋ በሚል አይተረጎምም። የድ የሚለው የአላህ ስብሐነ ወተዓላ ቃል አላህ በቁርአን ላይ በል የዳሁ መብሱጦታን ይላል። በእርግጥም እጆቼ የተዘረጉ ናቸው ብሎ አላህ ስብሐነ ወተዓላ ዩንፊቁ ከይፈ የሻእ እንደፈለኩ እሰጣለሁ ይብላል። ቁዋ ተብሎ ከተተረጎመ የዳሁ የሚለው ለስንት ነው? ለሁለት ነው። ቁዋ ብለን ተረጉማለን፣ ኃይል ብለን ተረጉማለን ከተባለ ቁወተይን ማለት ነው። የዳኒ ማለት አያስቡት። በዛ ነው የሚሄደው። አላህ ሁለት ኃይል አለው እያሉ እየተናገሩ ነው። ይሄ ደግሞ የአላህ ስብሐነ ወተዓላ ኃይል መገደብ ነው። ሁለት ኃይሎች አሉ ታስቡት። ለአላህ ሁለት ኃይል አለ ተብሎ በፍጹም አይገለጽም። አላህን ኃይል ወደ መገደብ ይወስዳቸዋል። እንዳጠቃላይ ይህ የቀደምቶቹ የጀህሚያዎች መንገድ ነው። የአላህን ባህሪ ከፍጥረታት ባህሪ ጋር በራሳቸው አመሳስሎ ይሄ ከፍጡር ጋር ይመሳሰላልና ስለዚህ አይገባም ወደሚለው እንሂድ ብለው የሄዱት እነሱ ናቸው። ራሳቸው ሙሸቢሃ ሆነው አላህን ከፍጥረታት ጋር አመሳስለውት ይሄ አይገባውም ለፈጣሪ ብለው ወደ መካድ ሂደው ይሄንን የአላህን ባህሪ በቁርአንና በሐዲስ እንደመጣ ያጸደቁትን አህለ ሱናዎችን ሰለፊዮችን ሙጀሲማ ሲሉ ትሰሟቸዋላችሁ። አያቸው አይደለ? ሙጀሲማ ይሏቸዋል። ለምን? ሊአነሁም አስበቱ ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወአስበቱ ማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተሕሪፍን ወሚን ገይሪ ተምሲልን ወሚን ገይሪ ተሽቢህን ወሚን ገይሪ ተዕጢልን ومع أن هذا هو منهج أهل السنة والجماعة ومنهج السلف الصالح لكن هؤلاء الأحباش يصفون هؤلاء بالمجسمة. እነዚህ ሰዎች أهل السنة والجماعة በፍጹም ሰለፊዮች ሙጀሲም አሉ። ሙጀሲም ማለት ማለት እንደሆነ ታውቃላችሁ? المجسم هو الذي يقول يد الله سبحانه وتعالى كيدي ሙጀሲም ብሎ ማለት የአላህ እጅ ልክ እንደኔ እጅ አይነት ነው ብሎ የተናገረ ሰው ነው። ይሄ ሙጀሲም ነው። አለምን ተረተረ አህለ ሱናችን እንደዛ እንላለን? ለአንልም በፍጹም። አላህ ስብሓነሁ ወተዓላ ለሁ ሲፈቱን ኻሳ ተሊቁ ቢሂ ወሊልመክሉቂነ ከዛሊከ ለሁም ሲፈቱን ኻሳ ተሊቁ ቢሂም ፈላ ተሻቡሀ በይነ ሲፋት ልኻሊቅ ወሲፋት ልመክሉቂን هذه هي عقيدتنا وهي عقيدة أهل السنة والجماعة وعقيدة السلف الصالح. አላህ ፈጣሪ እንደመሆኑ የፈጣሪነት ባህሪያቶች አሉት። ከፍጥረታት ጋር በፍጹም አይመሳሰልም ብለን እናምናለን። ፍጥረታትም የፍጡርነት ባህሪ አላቸው። ከፈጣሪ ጋር በፍጹም አይመሳሰልም ብለን እናምናለን። አላህ እጅ አለው። ላኪን የድሁ ለይሰት ከየዲና እጅ አለው፣ ነገር ግን እጁ እንደኛ አይደለም ብለን ነው የምናምነው።
ሙጀሲም የምንለው መቼ ነበረ? የድሁ ከየዲና ብንድንኖር ነው። እጁ ልክ እንደኔ እጅ ነው ካለ አንድ ሰው ይከፍራል ያለ ምን ጥርጥር ከዛቻን ኑረዳ። ይሄ ነው አንደኛ፣ ይሄ ነው ስህተታቸው። هذه يعني الخلل التي عند الأحبار. ሁለተኛ ምንድን ነው? وعندهم خلل كذلك في توحيد الألوهية لأنهم يصرفون العبادات لغير الله سبحانه وتعالى كالاستغاثة والاستعانة بغير الله سبحانه وتعالى. هنا ولا كالله سبحانه وتعالى وجل إلى ما كان مدارات من استغاثة ورداتها بطيئة عيشها يموتوا وليتناشوا مرام أنا جزاك هنا ويتشالب لي እኔ ስም መስጠት ማለት ሙስሊም ነኝ ብዬ ማመን አልችልም። ግዴታ ስም መሰጠት አለበት። አባር ሰለፊ መባል አለበት። ሰለፊ መሆን አለበት ማለት ትክክለኛ መንገድ ነው ብሎ ምንድን ነው ሲባል ሃይማኖትሽ ምንድን ነው ከተባለ ሙስሊም ነኝ ያለሽ ችግር የለም። ሰለፊ ማለት ላስረዳሽ አዳጆሽ ሙስሊም ነኝ ሲቀጥል ስም እጅጋ አዳምጪ። ሰለፊ ወይም በሱና ወይም ማለት የተለያየ ነገር አይደለም። አዳምጪ። ሰለፊ የሚለው ሰለፍ ከሚለው ቃል እንጀምር። ሰለፍ ማለት ቀዳሚ ማለት ነው። ፈኩሉ መን ተቀደመከ ፈሁወ ሰለፉ ለክ። ማንም ከእናንተ በፊት የቀደማችሁ ለእናንተ ሰለፍ ይባላል። ቀጥታ የአረበኛ ቃል ነው። ሰለፍ ማለት ቀዳሚ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ቃል ይጠቀሙት ነበር። ልጃቸውን ፋጡማን ምን አሏት? ኒዕመ ሰለፍ አነ ለኪ አሏት። ምንኛ ያማርኩኝ ሰለፍሽ ነኝ አሏት። አያሽ ቀዳሚ ማለት ነው። ከረቻ ከዛ በኋላ ሰለፍ ሲባል ጊዜ የታሰቡ ማን ናቸው? የእኛ በእምነት የቀደሙ ሰዎች ናቸው። أهل القرون المفضلة الثلاثة الذين زكاهم النبي صلى الله عليه وسلم في قوله خير الناس قرني ثم الذين يلونهم ثم الذين يلونهم. سلفوች ሲባል ጊዜ እኛ ቁርአንና ሐዲስን በንጹህ ግንዛቤ በመገንዘብ የቀደሙን አባቶቻችን ናቸው። እነሱም ሰሃቦች፣ ታቢዒዎች፣ አትባዑ ታቢዒን። እነዚህ ሶስቱ ክፍለ ዘመን ላይ ያሉ ሰዎች አሰለፉ ሷሊህ ይባላሉ። ታቻል እነዚህን ነቢ ሰለላሁ ዐለይሂ ወሰለም ስለወደሷቸው ነው የእነሱን ግንዛቤ የምንከተለው። ሰለፊያ ማለት هو الفهم الصحيح للإسلام الذي هو بعيد كل البعد عن البدع والخرافات. ቁርአንና ሐዲስን በትክክለኛው ግንዛቤ መገንዘብ هذه تسمى الطريقة السلفية. የሰለፊያዊ መንገድ ይባላል። የሰለፎች መንገድ ማለት የሰሃቦች፣ የታቢዒዎች፣ አትባዑ ታቢዒን መንገድ ማለት ነው። ሌላ አይደለም። ለምሳሌ ወደ ቁርአን እንዴት አብዱላህ ብን አባስ እንዴት ተረዳው፣ ኢብኑ መስዑድ እንዴት ተረዳው፣ ኢማሙ ሻፊዒ እንዴት ተረዱት፣ ኢማሙ አሕመድ ብን ሐንበል እንዴት ተረዱት፣ ያንን መከተል ግንዛቤያቸውን የሰለፎች ግንዛቤ ይባላል። ስለዚህ ከኢስላም የወጣ ነው አይደለም። በዛቻል የእነሱን ግንዛቤ እንድንከተል ነብዩ ሰለላሁ ዐለይሂ ወሰለም አመላክተውናል። ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ሰው ብሎ ማለት በእኔ ክፍለ ዘመን ያሉ ሰዎች ናቸው፣ ከዚያ የሚቀጥሉት ብለው ተናገሩ። አላህ ስብሓነሁ ወተዓላ የሰሓቦችን የታቢዒዎችን ግንዛቤ እንድንከተል ያመላክታል። والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه والذين اتبعوهم بإحسان أي بدون ابتداع ምንም አይነት አዲስ ፈጠራን ሳይፈጥሩ በመልካም የተከተሏቸው ሙሃጅሮችና አንሳሮችን እነሱን አላህ ወዷቸዋል እያለ ይናገራል። እና ያን ኦኬ። እና አንድ ሀባሽ ነኝ የሚል ሰው ጋር ማግባት ማለት እንዴት ይታያል? ሀራም ነው? ቅድም የገለጽኩልሽ መገለጫቸው ወይዛ አንድ ሴት መጣችና ነፍሰ አይቻልም፣ ሀራም ነው። ስለዚህ አይቻልም። እሺ፣ በኢቃም ጉዳይ ስመጣ ኢቃም ግዴታ መሸፈን አለብን ማለት ፊት ሀራም ላይ እንወርቃለን። ፊታችንን ግዴታ መሸፈን አለብን። ጀነት አንገባም ነው ማለት ሸጊቱ ተሸፈኝ አላህ ተሸፈኝ ብሎሽ ከሆነ ተቻልሽ ነብዩ ሰለላሁ ዐለይሂ ወሰለም ተሸፈኑ ብሎ ከሆነ ተሸፈኑ። ያን ኦኬ። ማንኛውም
لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر وإني لأظنك يا فرعون مثبورا. أين أنت شالوي؟ أنت قالوا لا مداني تسلطي. አሁን እንኳን ትንሽ የወራሊት ናቸው። ሚስዋን ተመሳሳይ ናቸው። ሚስዋን ከ15 ቀን በኋላ ኦፕሬሽን ይደረጋል ያለ ኢንሻአላህ ይሻለኛል ኢንሻአላህ። قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب أي صار دسال ፍየሌን አምጥቼ እዚህ ማብላት ነበር። ልጅ እያለሁ ወላሂ ፍየል ጠብቅ ነበር። 10 ምናምን ፍየሎች እኔና ታናሽ ወንድሜ እንጠብቅ ነበር። አይገርምም? ከቤተሰብ ከሁላችንም እኔና ታናሽ ወንድሜ ነው ፍየል ስንጠብቅ የነበረው። ከቤተሰብ እኔና እሱ ነን ቁርአን ያፈዝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን ነቢይን ኢላ ወቀድ ረዐ አልገነም ፈቃለ ለሁ ሰሓባ ወሀል ኩንተ ተርዐ አንተ በዕድ ያ ረሱለላህ ፈቃል ነዐም ኩንቱ አርዐሃ ሊአህሊ መካ ቢቀራሪጥ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ፍየል የጠበቀ ቢሆነኝ ያሉ እንዴ አንተም ትጠብቅ ነበር ሲባሉ አዎ ጠብቅ ነበር። ጠብቄ በጥቂት ገንዘቦች ለቁረይሽ ሰዎች ተጠብቅላቸው ነበር ብሎ ተናገሩ። ነቢያቶች አላህ ሱብሓነሁ ወተዓላ ሁላቸውንም ቀድሞ ፍየል እንዲጠብቁ አድርጓቸዋል። ለምን? ጥበቡ ምንድን ነው? ምክንያቱም ፍየል ትዕግስትን አስጨራሽ ነች። የትዕግስትን ጥግ ታሳይሃል። በጌዋ አይታችኋል። ፍየል ግን በዛ ስትል በዛ ትሄድብሃለች። ፍየል ትዕግስትን ታስጨርሳለች። ትዕግስትን ትማራለህ፣ እልህን ታስጨርሳለች። ታዲያ ወደፊት ትውልድን ይጠብቃሉና ነቢያቶች ቀድመው ትዕግስትን ይማሩ ዘንድ ፍየል እንዲጠብቁ አደረጋቸው። ዛሬ ያለህበትን ማንነት አትይ። ስለ ነገው ተስፋ በአላህ ሱብሓነሁ ወተዓላ ላይ አድርግ። ነቢያቶች ቀድመው ፍየል ጠብቀው ከዚያ ትውልድን ጠብቀዋልና። አሜን ነው። እስኪ ያለ ሰው ኮሜንት ላይ አሜን ይበል። لقد علمت ما أنزل هؤلاء إلا رب السماوات والأرض بصائر وإني لأظنك يا فرعون مثبورا فأراد أن يستفزهم من الأرض فأغرقناه ومن معه جميعا وقلنا من بعده لبني إسرائيل اسكنوا الأرض فإذا جاء وعد الآخرة جئنا بكم لفيفا وبالحق أنزلناه وبالحق نزل وما أرسلناك إلا مبشرا ونذيرا وقرآنا فرقناه لتقرأه على الناس على مكث ونزلناه تنزيلا قل آمنوا به أو لا تؤمنوا إن الذين أوتوا العلم من قبله إذا يتلى عليهم يخرون للأذقان سجدا ويقولون سبحان ربنا إن كان وعد ربنا لمفعولا
ويخرون للأذقان يبكون ويزيدهم خشوعا قل ادعوا الله أو ادعوا الرحمن أيما تدعوا فله الأسماء الحسنى ولا تجهر بصلاتك ولا تخافت بها وابتغ بين ذلك سبيلا وقل الحمد لله الذي لم يتخذ ولدا ولم يكن له شريك في الملك محمد هوي الحمد لله بالمسكارة الله بتشي قبع بالمسكارة لمن الذي لم يتخذ ولدا ملكاቸው አላህ ማለት ያ ነኝ አለ ልጅን በፍጹም ያልያዝኩኝ ሆንኩኝ አለ። ሰላም አለይኩም ወለም يكن له شريك في الملك በንግስናው ላይ ልክ እንዲሁ ምንም አይነት አንዲትም እንኳን ቅንጣት አጋር የሌለው ያ ሰላም ولم يكن له ولي من الذل ፊራን ማላቀንም አለቀው ያ ሰላም ولم يكن له ولي من الذل وكبره تكبيرا وعليكم السلام ورحمة الله وبركاته. ايش السلام عليكم حسين كيف حالك؟ أمان ነው من زمان بيتك قبل 3 سنين تقريبا بين بيان أنا والله እንዴት ነው ፌስቡክ ላይ ካለኝ አይደል لا እዚሁ ቲክቶክ ላይ ነው የምንተዋወቀው ሀቂቃ ሳውዲ መተክ ሳላገኘ አንተ የመጣ ሰዓት እኔ መዲና ተሸዋወድን አድራሻም ፈልጌ ነበር ሀቂቃ والله አላህ በሚያውቀው እኔ መካ ስሄድ አንተ መዲና እንደመጣ ቪዲዮዎችን እያየን ኢንሻአላህ አላህ ይክቱብ لنا لقاء آخر بإذن الله ኢንሻአላህ ሌላ ምንድነው አንድ ላስታውስ የምፈልገው ነገር አለ ሀቂቃ ትላንት አንዳንድ ኸጢቦች የኢኽዋን ኸጢቦች ممكن أتكلم نعم تكون أبصر ማለባበስ የታየበት መድረክ ታይቷል ሀቂቃ አልኢኽዋንጂዬን በዚህ በአህባሾች ضلال ዙሪያ ያው እንደምታውቀው ብዙ የሚያለባብሱት ነገር አለ በሁሉም ነገር በይበልጥ ደግሞ ወንድሞች በሚሰሩት በኡመቱ ዘንዳ ሹህራ ያላቸው ሰዎች አሁን በሚንበር ላይ ወጥተው ደግሞ በይበልጥ መርዛቸውን እየረጩ ነው ያሉት። ስለዚህ እነዚህ ሰዎች ሀቂቃ በግልጽ ረድ ሊደረግባቸው ይገባል። ከአህባሽ ይልቅ እንደውም አድው የሆኑና ተልቢሳቸው በጣም የከፋ የሆነው ኢኽዋነል ሙስሊሚን መሆናቸው ከሚሰወር ነገር አይደለም። ስለዚህ ሀቂቃ ወላሂ ትላንት ኹጥባ ሲደረግ ነበር። ያ ኹጥባ ደግሞ እየተንሸራሸርን ያለው በቁቡርዮች ዘንዳ ምንም አይነት ያኒ በይነና ወበይነ ቁቡርይን ፊ ኢትዮጵያ ያኒ ማፊ ፈርቅ ማ እንደና በመካከላችን የፍሩዕ የፍቅህ የተለያየ ልዩነት ነው እንጂ እየተባለ ድስኩር እየተደረገ ነው። ስለዚህ ላቡደ ፈልነንተቢህ ሊሃኡላኢ ዱላል አላህ ስብሓነሁ ወተዓላ ሐቁን በሐቅነቱ ማሳወቅ ግዴታ አማና አድርጎብናልና እንደነዚህ አይነትን ሰዎች ልንጠነቀቃቸው ይገባል። የወንድሞችን የአቂዳ ትምህርት የወንድሞችን ሐቂቃ ተውሂድ ላይ እየለፉ ያሉ ብርቅዬ ወንድሞቻችን አሉ። የነሱን ትምህርት በአላሰለሰ ምላሳቸው መርዛቸውን እየተፉ ይገኛሉና
ወንድሞች ንቁ እወዳለሁ። ባረከላሁ ፊክ ሁሱ መልስልኝ ፎሎ እና አንዳንድ ነገር ልልክልህ ፈልጋለሁ። አላህ ይዛ ኸይር። ባረከላሁ ፊክ። ሽክራን ጀዛከላሁ ኸይር። እሺ ኡሳም السلام عليكم. السلام عليكم ورحمة الله وبركاته. السلام ورحمة الله. አንድ ጥያቄ አለኝ። ለሞተ ሰው ነይቶ ዚክር ማድረግ ይቻላል ወይ? ሰለዋት ወይ ዚክሮችን ማድረግ ይቻላል? ቁርአን መቅራት አድርጓል አለ ነብዩ ማለት ነው። ዚክር ማድረግ ወይም ሰለዋት በነቢያችን ላይ ለሱ ነይቶ ማድረግ አድርጓል አለ ነብዩ ሰለላሁ ዐለይሂ ወሰለም። እና አይቻልም? ለሞተ ሰው የሚጠቅመው ምንድን ነው የሚደረግ? አምስት ስራዎች ተናግረዋል ከነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። እነዚህ አምስቱ ከነብዩ ሰለላሁ ዐለይሂ ወሰለም ተገኝተዋል። ማስረጃ ሁላችሁ ያፈላ እስትግፋር የሚደረገው እንዴት ነው? ሰውየው ጠለበል መግፊራ አላህ ሱብሓነሁ ወተዓላ ለኃጢአቱ ምህረትን ያደርግለት መማፀን ነው። አላሁመ ግፊር ለፍላን ፍላን እያልኩ መለመን ዱዓ ማድረግ ማለት ነው። አየሽ ተመልሶልኛል። ሽኩራን። በቁርአን ላይ ማስረጃ ለስቱ ረበና ግፊር ሊ ወሊዋሊደየ ወሊልሙእሚኒን የውመ የቁሙል ሒሳብ ይላል። ይህ ኢብራሂም ዓለይሂ ሰላም በሱራ ኢብራሂም መጨረሻ ገጽ ሁለተኛ ከግበቱ ረበና ግፊር ሊ ወሊዋሊደየ ወሊልሙእሚኒን የውመ የቁሙል ሒሳብ ይላል። ረበና ግፊር ለና ወሊኢኽዋኒና አለዚነ ሰበቁና ቢልኢማን ረበና ኢነና አመና ፈግፊር ለና ስለው ለሰዎች በዚህ መልኩ ነው እስትግፋር የሚደረገው እንጂ አንዳንድ ሰው የሚመስለው ምንድን ነው አስተግፊሩላህ ብሎ ይህን ሰዋቡም እንዳው ለዚያ ሰው እየሄድለት ብሎ እንደዚህ አልተገኘም። በቁርአንም ሆነ በሐዲስ ላይ ያየ ነው። ቀጥታ ሰውየው በዚህ መልኩ ለሞቱ ሰዎች እስትግፋር ያደርግላቸዋል። ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው በተቀበረ ጊዜ እስተግፊሩ ሊአኺኩም ፈኢነሁ ልአን ዩስአል አሉ። ለወንድማችሁ ለኃጢአቱ ምህረትን ተማጸኑለት፣ አሁን እርሱ የክብር ጥያቄ ይጠይቃልና አሉ። ስለዚህ እሱ ነው። እሷም ተመለሳለህ? ተመልሶልኛል። ሽኩራን። ምን ነበር ያልኩት? የማትመልሰው ጥያቄ ልጠይቅህ ነው። ያልኩህ የምጠይቅህ ከዚህ በፊትም እንደዚህ ብዬ ስላስገባኝ ነው። ብዙ ጊዜ ሞክሬ እንዳስገባኝ يا سلام يا الله اللهم صل على ربنا آمنا. السلام عليكم. وعليكم السلام ورحمة الله وبركاته. ሰላም ነው። እንዴት ነው? الحمد لله رب العالمين ጥያቄ مالك يوم الدين إياك نعبد وإياك نستعين. مدري شو ጥያቄ ሸባቻ ምንድን ነው ያልሽው? የታጠር ከበቱ ላውርዶሽ አይሰማም። እሺ ቀጥይ። ስለ ሶላት አሰጋገር ነው። ረሱላችን ሰለላሁ ዐለይሂ ወሰለም እኔ እንደሰገርኩት ስገዱ ብለዋል የሚል ፈትዋ በአንድ በኩል ይሰጣል፣ በአንድ በኩል ደግሞ የሴትና የወንድ አሰጋገድ ይለያያል። ስለዚህ ግራ ተገብቼ ነው ልታብራራልኝ ብዬ ነው። ስለ ሴት ማለት ነው አሰጋገድ ነቢያችን ሰለላሁ ዐለይሂ ወሰለም እውነት ነው። ሐዲስ ላይ ሰሉ ከማ ረአይቱሙኒ ኡሰሊ ብለዋል። ልክ እኔ ስሰግድ እንዳያቸውኝ አድርጋችሁ ስገዱ ብለዋል። የወንድና የሴት አሰጋገድ ይለያል ወይ? አይለያይም። የሚለየው ምንድን ነው? ሰላተል ጀማዓ በወንዶች ላይ ግዴታ ነው፣ በሴቶች ላይ ግዴታ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ወንዶችን አስመልክተው ምናሉ
من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر ما المرض ሁለት ምክንያት ካልሆነ በስተቀር አንደኛው ምክንያት ፈርቶ ከሆነ ሁለተኛው ደግሞ ታሞ ከሆነ ብለው ተናገሩ። ስለዚህ በወንዶች ላይ ግዴታ ነው፣ ሴቶችስ ላይ ግዴታ አይደለም። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኸይሩ መሳጅድ ልመርአ ቃዕሩ ቤቲሃ፣ የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው ብለው ተናግረዋል። ቤቷ መስገድ ትችላለች። እሺ መስጅድ ሄዳ መስገድ ከፈለገች ተከልክላለች ወይ ከተባለ አልተከለከለችም። ነቢ ሰለላሁ ዐለይሂ ወሰለም ተምናዑ ኢማ አላሂ ሚነል መሳጅድ ብለዋል። የአላህን ሴት ባሪያዎች ወደ መስጅድ ሄደው መስገድ ከፈለጉ እንዳትከለክሏቸው አሉ። ግን ግዴታ አይደለም። ቦታቸዋል ይሄ ነው። ሌላው የሴቶችና የወንዶች የሚለየው ምንድን ነው? አልመርአ ለይሰ ዐለይሃ አልአዛን ወልኢቃማ ወሰላት አልጀማዓ። ሴቶች አዛን የማድረግ ግዴታ የለባቸው፣ ኢቃማም ልክ እንዲሁ ሶላት አልጀማዓ ግዴታ የለባቸው። ቤታቸው ውስጥ ቢሆኑ ራሱ ሴቶች 5-10 ሴቶች ቢኖሩ ቤት ውስጥ የዙሁር ሶላት ደረሰን በል ሶላት አልጀማዓ ግዴታ ነው ወይ አይደለም? ከፈለጉ ግን መስገድ ይችላሉ ወይ? በጀማዓ ይችላሉ። በላጩ የትኛው ነው ከተባለ እዛም ሆኖ ተቀድማ ሳይሆን ሌላው ነገር ከነሱ ጋር አብረው አንድ ሶፍ ሰርተው መካከል ላይ ሆና እሷ ታሰግዳቸዋለች። ያ አልአዛን ወልኢቃማ ወሶላት አልጀማዓ ሸሪዐት ዐላ الرجال ሰላም ماشي. مرحبا. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. ጥያቄ ነበር ለሞተ ቤተሰብ ሴት ልጅ ኡምራ ማድረግ ትችላለች እንዴ? ትችላለች። መካ ከሆነ ያለችው ወይም ከመካ እስካለችበት ቦታ ድረስ 80 ኪሎ ሜትር ርቀት ላይ ከሆነ እዛኔ በዚህ ርቀት ቦታ ላይ መሕረም አያስፈልጋትም። ሴቶች ሰብሰብ ብለው ሐጅም ሆነ ዑምራ ሊያደርጉ ይችላሉ። ነገር ግን ከ80 ኪሎ ሜትር በላይ ከሆነ መሕረም ያስፈልጋታል። የዛኔ ብቻዋን መሄድ አትችልም። ነብዩ ሰለላሁ ዐለይሂ ወሰለም ላ ተሳፊሩ ልመርአ ቱእሚኑ ቢላሂ ወልየውም ልአኺር መሲረተ የውም ዐላ ዒደቲሃ ኢላ መዐ ኢሕራም አሉ። በአላህና በመጨረሻው ቀን የምታምን ሙስሊም ሴት ከ80 ኪሎ ሜትር በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ብሎ ተናግረዋል። ስለዚህ መካ ላይ ከሆነ ያለችው ለእናቷ ወይም ለአባቷ ለሞተ ሰው ዑምራ ሐጅ ማድረግ ትችላለች። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ሑጂ ዐንሃ ወአዕተሚሪ ብለዋታል። አንድ ሴት መታ ለእናቴ ሐጅ ላድርግላት ወይ ሞታለች ብላ ስጠይቅ አዎ ሐጅም ዑምራውን ከፈለግሽ አድርግላት ብለው መልሰውላታል ማለት ነው። ይህን ይመስላል። ሁለተኛ ጥያቄ ደግሞ እሱ ከቤተሰባችን አንድ ወንድሜ አህባሽ ነው እና ምን አልኩት መሰለህ፣ አንተ እኮ እህቶችን ኒካ ማሳሰር አትችልም አልኩት። እንዴት ይታያል? ትክክል ነሽ። በአላህ ላይ የሚያጋራ ሰው ከአላህ ውጭ ሌላ አካል ሙታንን የሚጠራ ሰው ይህ ሰውዬ በፍጹም ወልይ የሆኑ ኒካ ማሰር አይችልም። አልዊላያ ይሽተረጡ ፊሃ يكون الولي عليه مؤمنا لقوله سبحانه وتعالى والمؤمنون والمؤمنات بعضهم أولياء بعض. والكافر لا يكون وليا للمرأة المسلمة بنص هذه الآية. الله بالقرآن لي أمانيش لأمانيش عند ليلاتቸው ወልይ ናቸው አለ። ስለዚህ በአላህ ላይ የሚያጋራሰው ከአላህ ውጭ ሌላ አካል ሙታንን ወልይ ብሎ የሚጠራቸው የሚለምን ሰው በእነዚያ እስቲናት የሚያደርግ ሰው በፍጹም እሱ ወልይ ሊሆን አይችልም። ولذلك عنده خلل فيما يتعلق بباب الأسماء والصفات، ينكرون صفات الله عز وجل خاصة صفة الاستواء، وأنتم تسمعون هذا. الله تعالى ولا يمون يستبب الإكرار للجسوس. وعندنا قاعدة عند أهل السنة والجماعة أن من نفى صفة واحدة ثابتة لله في الكتاب والسنة فهو كافر، لأنه مكذب لله سبحانه وتعالى. أن الله يصدقنا عند البحري بقرآن الحديث لا يسون يستباب بلا سوء هي أمان أيضا لا نتك علي ولي هنا يشرب بزيوج المكنات عندهم قدر في توحيد الربوبية، لأنهم يستغيثون بغير الله سبحانه وتعالى، لأنهم يصرفون العبادة لغير الله عز وجل. فمن صرف شيئا من أنواع العبادة لغير الله سبحانه وتعالى فقد كفر أو أشرك. نسأل الله يردهم إليه ردا جميلا. بشر
እሺ ከዚህ እንዲወጣ በጣም ማለት ምን ማድረግ እንችላለን? ምክንያቱም እንደታውቃለህ አላህ ይርሐመውና አባታችን ሳይሞት አንተ ዋሃብያ ነህ ብሎ ያውቃል። ከዛ ከሰፈራችን እንዳገለሉት እያወቅህ ይሄንን አባታችን እንኳን እንደኛ ሆኖ እንዳንተ አህባሽነትን አልቀበልም ብሎ ዋሃብያ ብሎ አግልለውት እያየህ አልነበረም ወይ? እና ለምን ትሆናለህ ስንለው ይሰማን አልቻለም። ግን ምን እናድርግ እንዴ? ከዚህ ካለበት ነገር እንዲወጣልን ዳዕዋ ብቻ ምንም አማራጭ የለም። ዳዕዋ አድርጉለት። እውቀት ባለቤቶች ካሉ አገናኙት፣ ከእነዚያ ጋር ያስረዱት ስላለው ከተረዳ ሰየው እምቢ ካለ ምንም ማድረግ አይቻልም። ፈኢነማ ዐለይከ ልበላግ ወዐለይና ልሂሳብ ይላል አላህ። በአንተ ላይ ያለበት ግዴታ ማድረስ ነው እያለ ነገራቸው።